በአሁኑ ሰዓት ዕድሜያቸው ከ50 በላይ የሆኑ በሚሊዮኖች የሚቆጠሩ ሰዎች ሰውነታቸው ውስጥ መርዛማ ባክቴሪያዎችን ይዘው ይዞራሉ። እነዚህ ባክቴሪያዎች ዝም ብለው የተቀመጡ እንዳይመስሏችሁ። ጉልበታችሁን ይበላሉ፣ እንቅልፋችሁን ያዛባሉ፣ እንዲሁም ያለምንም ምክንያት መገጣጠሚያዎቻችሁ እንዲዝሉ ያደርጋሉ። አንድ የሚገርም እውነት ልንገራችሁ። በየቀኑ የምትወስዷቸው ውድ የሆኑ ለአንጀት የባክቴሪያ ማሟያ መድኃኒቶች ወይም ፕሮባዮቲክስ ለችግሩ መፍትሄ ሊሆኑ አልቻሉም። ነገር ግን ቤት ውስጥ የሚገኝ አንድ ተራ ቅመም ወይም የተፈጥሮ ዘይት በ24 ሰዓታት ውስጥ ብቻ እነዚህን ጎጂ ባክቴሪያዎች ከአንጀታችሁ ጠራርጎ ማውጣት ይችላል። ጠዋት ስትነቁ ሆዳችሁ ሳይነፋ ሳይቆርጣችሁና ቁርስ እንደበላችሁ ወደ መጸዳጃ ቤት ሳትሯሯጡ ልክ እንደ 20 ዓመት ወጣትነታችሁ ቀለል ያለና የሰላም ስሜት ተሰምቷችሁ ስትነቁ እስኪያስቡት። ዛሬ አንጀትን የሚያጸዱ 8 ተፈጥሯዊ መፍትሄዎችን ከትንሹ እስከ ትልቁ በቅደም ተከተል አቀርብላችኋለሁ። የትኛው በትክክል እንደሚሰራና የትኛው ደግሞ ገንዘባችሁን ብቻ እያባከነ እንደሆነ በዝርዝር እንመለከታለን። በዚህ ቪዲዮ አንደኛ ደረጃ ላይ የተቀመጠው ቅመም በ48 ሰዓታት ውስጥ ብቻ 74% የሚሆኑ ጎጂ የአንጀት ባክቴሪያዎችን ጠራርጎ እንደሚያጠፋ ጥናቶች ያሳያሉ። ይህ ቅመም ምናልባት አሁንም ኩሽናችሁ ውስጥ ይገኛል፣ ነገር ግን አጠቃቀማችሁ የተሳሳተ ሊሆን ይችላል። ዕድሜ ከ50 ሲያልፍ በአንጀታችን ውስጥ ያሉ ጠቃሚ ባክቴሪያዎች በየ10 ዓመቱ በ40% ይቀንሳሉ። ለዚህ ነው የፈለገውን ያህል ፕሮባዮቲክስ ወይም መድኃኒት ብትወስዱ ወይም አመጋገባችሁን ብታስተካክሉ ሆዳችሁ ሊድን ያልቻለው። ምክንያቱም ጎጂ ባክቴሪያዎች አንጀታችሁ ላይ ባዮፊልም የሚባል የማይታይ ግንብ በመስራት ማንኛውንም መድኃኒት እንዳይገባ ይከላከላሉ። ይህ መከላከያ ግንብ መሟሟት ሲጀምር ግን በጥቂት ሰዓታት ውስጥ የሆድ መነፋት ይጠፋል፣ የጭንቅላት አለመረጋጋት ይለቃል፣ ሰውነታችሁም ምግብን የመምጠጥ አቅሙ እስከ 50% ይጨምራል። 8ቱ ቅመሞች የተደረደሩት ይህንን መከላከያ ግንብ ሰብሮ የመግባት አቅማቸው እስከ ምን ድረስ ነው በሚለው ሳይንሳዊ ጥያቄ ላይ መሰረት በማድረግ ነው። እስከ መጨረሻው በመከታተል እነዚህን ተፈጥሯዊ ፈዋሽ መድኃኒቶች ወቁ። ከ8ኛው እንጀምር። 8ኛ ደረጃ ላይ የተቀመጠው የኦሬጋኖ ዘይት ነው። ይህንን በኢንተርኔት ላይ በብዛት አይታችሁት ሊሆን ይችላል። ኦሬጋኖ ካርባክሮል የተባለ ባክቴሪያን የሚዋጋ ንጥረ ነገር በውስጡ ይዟል። ጥናቶች እንደሚያሳዩት ይህንን ለ6 ሳምንታት መጠቀም ጎጂ ባክቴሪያዎችን 8 በመቶ ይቀንሳል። ይህ ዘይት ጥሩ ቢሆንም ችግሩን ግን ከላይ ብቻ ነው የሚነካው። የኦሬጋኖ ዘይት በጣም መጥፎዎቹ ባክቴሪያዎች ወደ ተሸሸጉበት ጥልቅ የአንጀት ክፍል ዘልቆ የመግባት አቅም የለውም። የሎሚው ውሃ ኦሬጋኖ እንዲሰራ መጠነኛ አሲዳማ ሁኔታ ቢፈጥርም ለብቻው ግን ጣዕም ያለው ውሃ ብቻ ነው። በተጨማሪም ንጹህ የኦሬጋኖ ዘይት በጣም ኃይለኛ ስለሆነ ጉሮሯችሁን ሊያቃጥል ወይም የሆድ ግድግዳችሁን ሊቆጣ ይችላል። ለመሞከር ከፈለጋችሁ 2 ጠብታ የኦሬጋኖ ዘይት በአንድ ብርጭቆ ለብ ባለ የሎሚ ውሃ በጥብጡት። በፍጹም በባዶ ሆድ እንዳትወስዱት። ነገር ግን ከዚህ ትልቅ ተአምር አትጠብቁ። ለዚህ ዘዴ ከ10 ነጥብ 2 እንሰጠዋለን፣ ምክንያቱም አስፈላጊ ቢሆንም ብቻውን ግን በቂ ስላልሆነ ነው። 7ኛ ደረጃ ላይ ያስቀመጥነው ጥሬ ነጭ ሽንኩርት ከማኑካ ማር ጋር መቀላቀል ነው። ነጭ ሽንኩርት የተፈጥሮ አንቲባዮቲክ ወይም በሽታ ተከላካይ ተብሎ በጣም ይወደሳል። በውስጡ አሊሲን የተባለ የተወሰኑ ጎጂ ባክቴሪያዎችን የሚገድል ንጥረ ነገር ይዟል። ጥናቶች እንደሚያሳዩት ነጭ ሽንኩርትን ለ4 ሳምንታት መጠቀም ጎጂ ባክቴሪያዎችን በ12 በመቶ ይቀንሳል። ይህ መፍትሄ ጥሩ ቢመስልም ግን አንድ ችግር አለ። ነጭ ሽንኩርቱ እንደተደቆሰ 10 ደቂቃ ባልበለጠ ቆይታ በስራ ላይ ካልዋለ ንጥረ ነገሩ በአንድ ሰዓት ውስጥ ይጠፋል። አብዛኞቹ መጥፎ ባክቴሪያዎች ወዳሉበት የታችኛው አንጀት ክፍል እስኪደርስ ድረስ ኃይሉን ያጣል። የማኑካ ማር ደግሞ ለጥሩ ባክቴሪያዎች ምግብ የሚሆን ንጥረ ነገር ቢኖረውም በገበያ ላይ ያለው አብዛኛው የማኑካ ማር ግን ኦሪጂናል አይደለም። ትክክለኛውን UMF 15+ የተባለውን ካላገኛችሁ ስኳር ብቻ እየበላችሁ ነው ማለት ነው። አብዛኛው ሰው ነጭ ሽንኩርትን የሚመገበው ልክ ባልሆነ መንገድ ነው። መጀመሪያ ድቁስ አድርጋችሁ ንጥረ ነገሩ እንዲነቃቃ ለ10 ደቂቃ ማቆየት አለባችሁ። ስለዚህ አንድ ፍሬ ጥሬ ነጭ ሽንኩርት በመደቆስ 10 ደቂቃ ጠብቁት። ከዛም ከአንድ የሻይ ማንኪያ ትክክለኛ የማኑካ ማር ጋር ቀላቅላችሁ ከቁርስ በፊት ውሰዱት። ትንፋሻችሁ ላይ ጥሩ ስሜት ላይኖረው ይችላል፣ ግን ለትንሽ ጊዜ ስለሆነ መታገስ ይኖርባችኋል። ለዚህ ዘዴ ከ10 ነጥብ 3 እንሰጠዋለን። 6ኛው መፍትሄ የቅርንፉድና የሴሎን ቀረፋ ሻይ ነው። አሁን ወደ ተሻለ መፍትሄ እየመጣን ነው። ይህ ጥምረት በጣም አስደሳች የሚሆነው ሁለቱም ቅመሞች የባክቴሪያውን መከላከያ ግንብ ወይም ባዮፊልም የመሰባበር አቅም ስላላቸው ነው። ቅርንፉድ ዩጅኖል የተባለ ኃይለኛ ባክቴሪያ ገዳይ ንጥረ ነገር ይዟል። የሴሎን ቀረፋ ደግሞ መጥፎቹ ባክቴሪያዎች እርስ በርስ የሚግባቡበትንና
መከላከያ ግንባቸውን የሚገነቡበትን ምልክት ያበላሽባቸዋል። ጥናቶች እንደሚያሳዩት ይህ ጥምረት በ3 ሳምንታት ውስጥ ጎጂ ባክቴሪያዎችን 18 በመቶ ይቀንሳል። ነገር ግን የግድ ሴይሎን ቀረፋ መሆን አለበት። በየሱቁ የሚገኘውና ርካሹ ካሲያ የተባለው ቀረፋ ግን አይደለም። አዘገጃጀቱ ግማሽ የሻይ ማንኪያ የተደቆሰ ቅርንፉድና አንድ የሻይ ማንኪያ የሴሎን ቀረፋ በሚፈላ ውሃ ውስጥ ለ8 ደቂቃ ዘፍዝፉት። ከዚያም አጥላችሁ ለብ እንዳለ ጠጡት። ይህ ዘዴ በደንብ ይሰራል። ነገር ግን የተሳሳተ ቀረፋ ከተጠቀማችሁ የሚመጣው የጉበት አደጋና በቀን 2 ጊዜ የመጠጣቱ ግዴታ ወደ ኋላ ያስቀረዋል። ለዚህም ከ10 ነጥብ 4 እንሰጠዋለን። አምስተኛ ደረጃ ላይ ያለው ዝንጅብል ከአፕል ቆምጣጤ ጋር ማዋሃድ። ይህ ጥምረት ብዙዎችን ያስገርማል። ምክንያቱም አብዛኛው ሰው ዝንጅብልን ለቃር፣ አፕል ሳይደርን ወይም ኮምጣጤን ደግሞ ለክብደት መቀነሻ ብቻ ነው የሚያውቀው። ነገር ግን ሁለቱ ሲቀላቀሉ ያልተጠበቀ ኃይል ይፈጥራሉ። ዝንጅብል ባክቴሪያዎችን ከመግደል ባለፈ ጎጂ ባክቴሪያዎች በአንጀት ግድግዳ ላይ ተጣብቀው ሳይቀሩ በፈጣን ሁኔታ እንዲወገዱ ያደርጋል። የአፕል ቆምጣጤው ደግሞ የሆድን አሲድ መጠን በማስተካከል ለጎጂ ባክቴሪያዎች የማይመች ሁኔታ ይፈጥራል። ጥናቶች እንደሚያሳዩት ይህ ጥምረት ጎጂ ባክቴሪያዎችን በ26 በመቶ ይቀንሳል። ውጤቱም በጥቂት ሰዓታት ውስጥ መታየት ይጀምራል። ሆዳችሁ ይረጋጋል። ከምግብ በኋላ የሚሰማችሁ የሆድ መጮህም በሁለተኛው ቀን ይጠፋል። እዚህ ጋር አንድ ማስጠንቀቂያ አለኝ። የአፕል ቆምጣጤውን ብቻውን በፍጹም እንዳትጠጡት። የጥርስን ሽፋንና የጉሮሮ ግድግዳን ይጎዳል። አንድ የሾርባ ማንኪያ አፕል ቆምጣጤ ከተፈጥሮ ዝንጅብል ጋር በአንድ ብርጭቆ ውሃ በጥብጡና ምግብ ከመብላታችሁ 20 ደቂቃ በፊት ጠጡት። ጣዕሙ መጀመሪያ ላይ ሊከብድ ይችላል፣ ነገር ግን በሦስተኛው ቀን ትለምዱታላችሁ። ለዚህ ዘዴ ከ10 ነጥብ 6 እንሰጠዋለን። አራተኛ ደረጃ ላይ ያስቀመጥነው የሰላጣ አዝሙድ ወይም ፌኔል ሲድ ከናና ጋር መጠቀም ነው። ይህ ውህድ በጣም የተረሳ ግን ድንቅ ነው። ሰዎች የተለያዩ አዳዲስ መድኃኒቶችን ሲፈልጉ፣ ይህ ቀላል ጥምረት ግን በአንጀታችሁ ውስጥ ተአምር ይሰራል። የአንጀት ግድግዳችሁ ምግብን ለማንቀሳቀስ የሚኮማተሩና የሚላሉ ጡንቻዎች አሉት። ጎጂ ባክቴሪያዎች ሲራቡ እነዚህ ጡንቻዎች ይሸማቀቃሉ። ይህም ጋዝ፣ ቁርጠትና የሆድ መወጠርን ያመጣል። የሰላጣ አዝሙድ በውስጡ አኒቶል የተባለ ንጥረ ነገር የያዘ ሲሆን ይህ ንጥረ ነገር የአንጀት ጡንቻዎች እንዲዝናኑ ከማድረጉም በላይ የባክቴሪያዎችን መከላከያ ግንብ ያፈራርሳል። ናና ወይም ፔፐርመንት በቀጥታ ወደ አንጀታችሁ ሜኔቶልን በማድረስ ቁርጠትን ያረጋጋል፣ እንዲሁም ጎጂ ባክቴሪያዎች እንዳይራቡ ያደርጋል። በክሊኒካዊ ጥናቶች እንደተረጋገጠው ይህ ውህድ በ10 ቀናት ውስጥ ብቻ የጎጂ ባክቴሪያዎችን ስርጭት በ34 በመቶ ይቀንሳል። 72 በመቶ ለሚሆኑት ሰዎች ደግሞ የሆድ ቁርጠትን ሙሉ በሙሉ ያስቀራል። ይህንን መጠቀም ከጀመራችሁ በ48 ሰዓት ውስጥ የጋዝ መከማቸትና ቁርጠቱ መጥፋት ይጀምራል። ዋጋውን በጣም ርካሽ ነው። አንድ የሻይ ማንኪያ የሰላጣ አዝሙድ በሾርባ ማንኪያ ድቁስ አድርጉና በአንድ ኩባያ የናና ሻይ ውስጥ ጨምሩት። ለ10 ደቂቃ ያህል ከድናችሁ አቆዩትና ከእራት በኋላ ጠጡት። ጣዕሙ በጣም ደስ የሚልና መጠነኛ ጣፋጭነት ያለው ነው። ልብ በሉ፣ የቃር ችግር ካለባችሁ ናናው የሆድ ዕቃ መዝጊያ ጡንቻን ሊያላላ ስለሚችል አስቀድማችሁ ሐኪም አማክሩ። ለዚህ ዘዴ ከ10 ነጥብ 8 እንሰጠዋለን። ሶስተኛው እርድ ከቁንዶ በርበሬና ከኮኮናት ዘይት ጋር ተደባልቆ። እርድ ከ10 ዓመት በፊት በጣም ታዋቂ ሆኖ ነበር። ነገር ግን ብዙዎቹ የሚባሉለት ነገሮች መሰረት የሌላቸው ነበሩ። ለምሳሌ እርድ ካንሰርን ያድናል የሚባለው ንግግር እጅግ የተጋነነ ነበር። ነገር ግን ጎጂ የአንጀት ባክቴሪያዎችን በመግደልና ያንን የማይታይ መከላከያ ግንብ ወይም ባዮፊልም በመሰባበር ረገድ ትልቅ ኃይል አለው። እርድ ውስጥ ያለው ኩርኩሚን የተባለ ንጥረ ነገር ብቻውን ቢወሰድ ግን ሰውነታችን ሊመጥ የሚችለው ከ3 በመቶ ያነሰውን ብቻ ነው። በቁንዶ በርበሬ ውስጥ ያለው ንጥረ ነገር እርድ በሰውነታችን የመመጠጥ አቅሙን 2000 በመቶ ይጨምረዋል። የኮኮናት ዘይቱ ደግሞ እርዱ በቅባት ውስጥ ስለሚሟሟ በቀላሉ ወደ ደም እንዲገባ ይረዳዋል። አዘገጃጀቱን ካላችሁኝ አንድ የሻይ ማንኪያ የደቀቀ እርድ፣ የሻይ ማንኪያ ሩብ የሚሆን ቁንዶ በርበሬና አንድ የሾርባ ማንኪያ የኮኮናት ዘይት ቀላቅላችሁ እንደ ቅባት አድርጋችሁ አዘጋጁት። በየቀኑ ጠዋት ጠዋት ለብ ባለ ውሃ ውሰዱት። ጣዕሙ ትንሽ ሊከብድ ይችላል፣ ነገር ግን ለአንጀታችሁ ጤና ስትሉ ትችሉታላችሁ። ለዚህ ዘዴ ከ10 8.5 እንሰጠዋለን። ሁለተኛ ደረጃ ላይ ያለው በበርበሪን የበለጸገው ጎልደን ሲል እና የዝንጅብል ሻይ ነው። ጎልደን ሲል በውስጡ በርበሪን የተባለ ንጥረ ነገር በከፍተኛ መጠን ይዟል። ይህ ንጥረ ነገር ባክቴሪያን በመግደል ረገድ ከማንኛውም ቅመም በላይ ኃይለኛ ነው። በርበሪን ባክቴሪያዎችን ከመግደል ባለፈ ጎጂ ባክቴሪያዎች ለሕይወታቸው የሚፈልጉትን ስኳር ወይም ግሉኮስ እንዳያገኙ በማድረግ እንዲራቡ ያደርጋቸዋል።
በተቃራኒው ደግሞ ጠቃሚ ባክቴሪያዎችን ይመግባል። ከፍሬሽ ዝንጅብል ጋር ሲቀላቀል ደግሞ የመፈወስ አቅሙ ይጨምራል። ዝንጅብሉ ንጥረ ነገሩ በፍጥነት እንዲደርስ ሲያደርግ፣ በርበሬኑ ደግሞ ስራውን ይሰራል። አዘገጃጀቱ አንድ የሻይ ማንኪያ ደረቅ የጎልደን ሲል ስር እና 1 ኢንች የተከፈተ ትኩስ ዝንጅብል በ2 ኩባያ ውሃ ውስጥ ለ15 ደቂቃ አንተክትኩት። ከዚያም አጥልላችሁ አንዱን ኩባያ ጠዋት ሌላኛውን ደግሞ ማታ ጠጡ። እንደተዘጋጀ ወዲያውኑ ጠጡት፣ ምክንያቱም የበርበሬ ንጥረ ነገር ከቆየ ጥቅም አይኖረውም። በ2 ሳምንታት ውስጥ የሆድ መነፋት ስሜት ሙሉ በሙሉ ይጠፋል። በአንድ ወር ውስጥ ደግሞ በምግብ መፈጨት ስርዓታችሁ፣ በኃይላችሁና በቆዳችሁ ላይ የሚታይ ለውጥ ታያላችሁ። ይህ ዘዴ አንደኛ ደረጃ ላይ ያልተቀመጠው ለማግኘት ትንሽ አስቸጋሪ ስለሆነና ትንሽ ወደድ ስለሚል ነው። ጣዕሙ ግን በጣም መራራ ስለሆነ ከፍተኛ ቁርጠኝነትን ይጠይቃል። ነገር ግን ከጸናችሁበት በገበያ ላይ ካሉ የአንጀት መድኃኒቶች በተሻለ ይሰራል። ለዚህ ዘዴ ከ10.9 እንሰጠዋለን። ቁጥር 1 ላይ የተቀመጠው ወርቃማው ሻይ ወይም ጎልደን ፍለሽ ቲ ተብሎ የሚጠራው ነው። ይህ ዝም ብሎ ተራ የቅመም መጠጥ አይደለም። እስካሁን ካየናቸው ጎጂ የአንጀት ባክቴሪያዎችን ጠራርጎ በማስወጣት ረገድ ወደር የሌለው ተፈጥሯዊ ውህድ ነው። የሴይሎን ቀረፋ የባክቴሪያውን መከላከያ ግንብ ከውጭ ሲያፈራርስ፣ የእርዱ ንጥረ ነገር ደግሞ ከውስጥ ይበታትነዋል። የቁንዶ በርበሬው ንጥረ ነገር ደግሞ የሁለቱንም ቅመሞች የመስራት አቅም እስከ 2000% ያሳድገዋል። ይህ ወርቃማ ማጽጃ ልዩ የሚያደርገው ግን ማጥፋት ብቻ ሳይሆን መልሶ መገንባቱም ነው። ጎጂ ባክቴሪያዎች ሲወገዱ ቀረፋውና እርዱ ጠቃሚ ባክቴሪያዎች እንዲራቡ ምቹ ሁኔታ ይፈጥራሉ። ይህም ማለት ጠላትን አባሮ ግዛቱን ለወዳጅ እንደማስረከብ ማለት ነው። ጥናቶች እንደሚያሳዩት ይህንን ውህድ ለ30 ቀናት የተጠቀሙ ሰዎች ጎጂ ባክቴሪያዎቻቸው በ74 በመቶ ሲቀንሱ፣ ጠቃሚዎቹ ደግሞ በ58 በመቶ ጨምረዋል። በጥቂት ሰዓታት ውስጥ ሆዳችሁ ዝም ይላል። በሳምንታት ውስጥ ደግሞ ሕይወታችሁ ይቀየራል። ጉልበታችሁ ይመለሳል። የጭንቅላት መባከን ይጠፋል። መገጣጠሚያዎቻችሁ መታመማቸውን ያቆማሉ። ሌላው ቀርቶ እንቅልፋችሁ ይስተካከላል፣ ምክንያቱም አንጀታችሁ ለጭንቅላታችሁ የጭንቀት መልእክትን መላኩን ያቆማል። አዘገጃጀቱ ግማሽ የሻይ ማንኪያ የሴይሎን ቀረፋ፣ ግማሽ የሻይ ማንኪያ እርድ እንዲሁም የሻይ ማንኪያ ሩብ የሚሆን አዲስ የተፈጨ ቁንዶ በርበሬ በአንድ ብርጭቆ ለብ ባለ ውሃ ውስጥ በጥብጡ። ግማሽ የሾርባ ማንኪያ የኮኮናት ዘይት ጨምሩበት። በየቀኑ ጠዋት በባዶ ሆድ ጠጡት። በባዶ ሆድ መሆኑ ንጥረ ነገሩ በፍጥነት ወደ ደም እንዲገባ ይረዳል። እዚህ ጋር 2 ማስጠንቀቂያዎች አሉኝ። አንደኛ፣ እርዱ ሰገራችሁን ወደ ቢጫነት ሊቀይረው ይችላል። ይህ የተለመደና ምንም ጉዳት የሌለው ነው። ሁለተኛው፣ የሴይሎን ቀረፋ ደምን በትንሹ ሊያቀጥን ስለሚችል የደም ማቅጠኛ መድኃኒት እንደ ዋርፋሪን ያሉ የምትወስዱ ከሆነ ሐኪም አማክሩ። መጀመሪያ አካባቢ የድካም ወይም የሆድ መነፋት ስሜት ሊጨምር ይችላል። ይህ ባክቴሪያዎች በብዛት እየሞቱ መርዛቸውን ስለሚረጩ የሚፈጠር ነው። ስለዚህ ተስፋ አትቁረጡ። ይህ ማለት ሰውነታችሁ እየጸዳ ነው ማለት ነው። ለዚህም ብዙ ውሃ መጠጣት ጥሩ ነው። በወርቃማው ማጽጃ ነገ ጠዋት ጀምሩ። አንጀታችሁም ሆነ ሙሉ ሰውነታችሁ ያመሰግናችኋል። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ያድርጉ። ጤና ይስጣችሁ። ቻው።